አብርሃም እንግዲህ ወደ ሆስፒታል እንደገባ ነው መረጃዎች የደረሱት ማለት ነው። ትናንትና ማታ ላይ እንግዲህ እዛ ቤት የተፈጠረ ችግር ነበረ። በዛ ምክንያት ልጆቹ ሲጣሉም እዚህ ጋር ኤፍሬምና ሩታ አሉ። አብርሃምም ደግሞ ከሷ ጋር ነው የሚሄደው ሲል እዛ ጋር ወንዶች ደግሞ አብርሃምንም ሩታንም የሆነ ነገር ለማድረግ ሞክረው ነበረ። በዛ ምክንያት እንግዲህ አብርሃም ራሱን ስቶ እንደወደቀ ነው እንግዲህ የተሰማው ነገር። አብርሃም ሆስፒታል ገብቷል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ የኔ ውዶች እንዴት ናችሁ? ሁሉ ሰላም ሁሉ ተማም ከኔ ጋር ለውላችሁ የኔ ውዶች ማሮቼ እንዴት ናችሁ? እንግዲህ ውዶቼ ያው ተምሬ ላይ የለጠፍኩትን ፎቶ አይታችኋል። እንግዲህ አብርሃም ትንሽ እንደታመመና ሆስፒታል እንደገባ ነው እንግዲህ የተረዳ ነው። ምክንያቱም በግራም በቀኝ እያምታቱት ልጁ ምን መወሰን እንዳለበት ምን ማድረግ እንዳለበት ግራ ተጋብቷል ማለት ነው። በእርግጥ ያው እየተሰራ ያለው ነገር ምን እንደሆነ እናውቃለን፣ ግን እኛም ደግሞ እናሽቃብጣለን ባላወቀ ማለት ነው። ባላወቀ እናሽቃብጣለን እና ውዶቼ አብርሃም ሆስፒታል ገብቷል። እንግዲህ ከሆስፒታል ሰላም ሆኖ ያው እንግዲህ ይመለሳል ብለን እናስባለን። አሁን ላይ በጣም እየተፈጠረበት ያለው ስትረስ አለ። በእርግጥ እሱም ደግሞ አሁን ላይ እያደረገ ያለው ነገር አብርሃም ወዳጅና ጥላቱን በዚሁ ምክንያት እየለየ ነው ብዬ ነው የማስበው። ትዳሩን እንደሚፈልጉለት ሰውና የሱን መውደቅ የሚፈልጉ ሰዎችንና የሱን ስኬት የሚፈልጉ ሰዎችን ከዘመድ እስከ ባዳ ማለት ነው በደንብ አድርጎ ወዳጅና ጥላቱን እያጣራ ነው አብርሽ ማለት ነው። ሰምታችኋል። እና ውዶቼ እውነቱም ደግሞ በደንብ አድርጎ ማጣራቱና በደንብ አድርጎ ቼክ ማድረጉ ለሱ በጣም ይጠቅመዋል። ምክንያቱም በኋላ ላይ ወዳጁ ማነው ጥላቱ ማነው ያውቃል ማለት ነው። አብርሃም እንግዲህ መስተፋቅር የተሰራበት ቤተሰቦቼ በአንገት ሀብል በሰዓት በምን ትላላችሁ ልጁ ሄርሜላ ያስነካችው ነገር አለ። ምክንያቱም ከሄርሜላም ወደ ሩታ ጋር ሲመለስ ልጁ ጤነኛ አይደለም። ሩታ እሱ ካለበት ነገር ለማውጣት ነው እየሞከረች ያለችው። ግን ቤዛና ወንድሞቿ ግን ወንድማቸውን ሄርሜላ እንደዚህ እንዳደረገችው መረዳቱን ትተው ሩታ ናት እንደዚህ ያደረገችው ይላሉ ማለት ነው። ሩታ እኮ የልጅነት ፍቅረኛው፣ የልጅነት ሚስቱ፣ የልጆቹ እናት ናት። ስለዚህ ይሄን ነገር ልታረገው አትችልም። እንዴት ነው ይሄን ነገር መረዳት ያቃታቸው ቤተሰቦቼ? ሩታ እኮ ካለበት ነገር ለማውጣት ነው እየሞከረች ያለችው እሱን። ለምን እንደ ክፋቱ ሳይሆን ሩታ መልካም ሰው ስለሆነች እሱ ክፉ ሰው ቢሆንም ግን የልጆች አባት ነው ብላ ከመጥፎ ነገር ለማውጣት እየሞከረች ነው። እነሱ ግን ሩታ ናት እንደዚህ ያደረገችው እያሉ ሩታን ለመውቀስ ይሞክራሉ። የእውነት አንዳንድ ጊዜ ባለማስተዋል የምናደርጋቸው ነገሮች በጣም ብዙ መስዋዕት ያስከፍለናል። እና ሩታ ግን ጀግና ናት።